የህወሓት አመራሮች ተጫረሱ። ከመቀለ እጅግ ልዩ ሰበር መረጃ ደርሶናል፣ በዝርዝር ይቀርባል። በህገወጥ መንገድ ከአዲስ አበባ ሊወጣ የነበረ 1200 ሊትር ነዳጅ በቁጥጥር ስር ውሏል። በቆይታችን ሰፋ ያለ ዘገባ ይዘንበታል። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በሁለትዮሽ ግንኙነት ዙሪያ በስልክ መወያየታቸውን ገልጸዋል። በኬንያ በተለያዩ አካባቢዎች በደረሰ የጎርፍ መጥለቅለቅ ቢያንስ 66 ሰዎች መሞታቸው ተዘግቧል። ከቀጠናዊ ጉዳዮች የመረጥነው ርዕሰ ጉዳያችን ነው። በቆይታችን ተሰሙታላችሁ። ውድ ቤተሰቦቻችን በዛሬው የመረጃ ሰዓታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 153 ብር ይመነዘራል። የአውሮፓ ዩሮ 181 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 209 ብር ከ1 ሳንቲም፣ የስዊዝ ፍራንክ 198 ብር ከ5 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ የሳውዲ ሪያል 43 ብር ከ2 ሳንቲም በዛሬው ዕለት የተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 153 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ2 ሳንቲም፣ የአውሮፓ ዩሮ 183 ብር ሲመነዘር የስዊዝ ፍራንክ 195 ብር ከ5 ሳንቲም ይመነዘራል። ድርሃም 44 ብር ከ1 ሳንቲም፣ የሳውዲ ሪያል 43 ብር ከ6 ሳንቲም፣ የቻይና ዩዋን 22 ብር እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 153 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ4 ሳንቲም፣ የአውሮፓ ዩሮ 182 ብር ከ2 ሳንቲም በዛሬው ዕለት ይመነዘራል። በህገወጥ መንገድ ከአዲስ አበባ ሊወጣ የነበረ 1200 ሊትር ነዳጅ በቁጥጥር ስር መዋሉ ተገለጸ። በህገወጥ መንገድ ከአዲስ አበባ ሊወጣ የነበረ 6 በርሜል ነዳጅ ከተጠርጣሪዎቹ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የልደታ ክፍለ ከተማ ፖሊስ መምሪያ እንደገለጸው ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት በመሳለሚያ አካባቢ በሚገኝ የነዳጅ ማደያ ውስጥ እንደሆነ ነው የተገለጸው። በቁጥጥር ስር የዋሉት ተጠርጣሪዎች በማደያ ውስጥ በነዳጅ መቅጃ መሙያ ላይ የተሰማራው አሸናፊ ጥላሁንና ሱልጣን ተክላ የተባለ አሽከርካሪ እንደሆነ የተገለጸው። ግለሰቦቹ ጨለማን ተገን በማድረግ ከማደያው የቀዱትን 1200 ሊትር ወይም 6 በርሜል ነዳጅ በሰሌዳ ቁጥር ኮድ 3 ኤ5585 አዲስ አበባ በሆነ ኤፍኤስአር አይሱዚ ተሽከርካሪ ላይ ሲያዘዋውሩ በልደታ ክፍለ ከተማ ወረዳ 5 ፔፕሲ ተብሎ በሚጠራው አካባቢ በቁጥጥር ስር መዋላቸው ተመላክቷል። ፖሊስ ባደረገው ምርመራ ተጠርጣሪዎቹ ነዳጁን ከከተማ ክልል ውጪ በህገወጥ መንገድ ለማስወጣት ሲንቀሳቀሱ እንደነበረ አረጋግጫለሁ ብሏል። የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው መግለጫ ወቅታዊውን ዓለም አቀፋዊ ሁኔታ እንደ መልካም አጋጣሚ በመጠቀም በከፍተኛ የውጭ ምንዛሬ የሚገኘውን ነዳጅ ምርት በመደበቅና በህገወጥ መንገድ በሚያዘዋውሩ ማደያዎች ሰራተኞችና ግለሰቦች ላይ የሚወሰደው እርምጃ አጠናክሮ እንደሚቀጥል አሳስቧል። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በሁለትዮሽ ግንኙነት ዙሪያ በስልክ መወያየታቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ ከማርኮ ሩቢዮ ጋር በስልክ ከተወያዩና በተባበሩት አረብ ኤምሬት ይፋዊ ጉብኝት ካደረጉ ከጥቂት ቀናት በኋላ ከቭላድሚር ፑቲን ጋር ውጤታማ የስልክ ውይይት ማድረጋቸውን ገልጸዋል። ውይይቱ በኢትዮጵያና በሩሲያ መካከል ባሉ ሁለትዮሽ ግንኙነቶችና በሌሎች የጋራ ጉዳዮች ላይ ያተኮረ እንደነበረ አስታውቀዋል። ጠቅላይ ሚኒስትሩ በይፋዊ ማህበራዊ ትስስር ገጻቸው ባስተላለፉት አጭር መልእክት ውይይቱ በሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ላይ ትኩረት ያደረገ መሆኑን የገለጹ ሲሆን ስለ ውይይቱ ዝርዝር መረጃ አልሰጡም። ይህ የስልክ ውይይት የተከናወነው ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከአሜሪካ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር ያደረጉትን ውይይት ተከትሎ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ሁለቱ ወገኖች በውይይታቸው ለቀጠናዊ መረጋጋት፣ ለጸረ ሽብር ትብብር እንዲሁም ለኢኮኖሚ ብልጽግና በአፍሪካ ቀንድ ዘላቂ ደህንነትን ለመገንባት
ባላቸው የጋራ ቁርጠኝነት ዙሪያ መክረዋልም ተብሏል። በመስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒቶንግ የሰጡት ይህ መግለጫ የስልክ ውይይቱ በዋናነት በአሜሪካና በኢትዮጵያ መካከል በቀጠናዊ ቅድሚያ በሚሰጣቸው ጉዳዮች በተለይም በአፍሪካ ቀንድ ሰላምና መረጋጋት በማስፈን ዙሪያ በትብብር መስራት በሚቻልባቸው ሁኔታዎች ላይ ያተኮረ መሆኑ ተገልጿል። ይሁን እንጂ መግለጫው በውይይቱ ወቅት ስለነበሩ ዝርዝር ጉዳዮችም ሆነ ስምምነቶች የጠቀሰው ነገር የለም። ጠቅላይ ሚኒስትር አብይ አህመድ መጋቢት 3 ቀን 2018 ለስራ ጉብኝት ወደ ተባበሩት አረብ ኤምሬት ማቅናታቸውን ጽሕፈት ቤታቸው ማስታወቁም ይታወሳል። ይህ ጉዞ የተከናወነው በጅቡቲ ከተማ ፕሬዝዳንት እስማኤል ኦመር ጌሌ ባዘጋጁት ፕሬዝዳንት ሐሰን ሼክ መሐሙድ በተገኙበት ቀጠናዊ ስብሰባ ላይ ከተሳተፉ በኋላ ነበር። በመሪዎቹ ስብሰባ በአፍሪካ ቀንድ ሰላምና ደህንነት እንዲሁም በሰፊው ቀጠና ትብብር ላይ ውይይት ማድረጋቸው ይታወሳል። ከፕሬዝዳንት ፑቲን ጋር ያደረጉት የአሁኑ የስልክ ውይይት የኢትዮጵያና የሩሲያ ዲፕሎማሲያዊና ኢኮኖሚያዊ ትስስራቸውን ለማስፋት ጥረት እያደረጉ ባሉበት ወቅት የተከናወነ ነው። ሁለቱ መሪዎች ለመጨረሻ ጊዜ የተገናኙት በሩሲያ በተካሄደው 16ኛው የብሪክስ ጉባኤ ወቅት ሲሆን በወቅቱም በሁለቱ ሀገራት መካከል ያለውን የንግድ ትብብር መስኮችን ማስፋት በሚቻልባቸው ሁኔታዎች ላይ መምከራቸው ይታወሳል። በኬንያ በተለያዩ አካባቢዎች በደረሰ የጎርፍ መጥለቅለቅ ቢያንስ 66 ሰዎች መሞታቸው ተገለጸ። የሀገሪቱ ፖሊስ እንዳስታወቀው ሰሞኑን ባጋጠመው የጎርፍ መጥለቅለቅ ተጨማሪ 4 ሰዎች ሲሞቱ በአጠቃላይ ባለፈው ሳምንት 66 ሰዎች መሞታቸውን ገልጿል። በመዲናዋ ናይሮቢ ከፍተኛ ዝናብ የጣለ ቢሆንም በሰዎች ላይ ጉዳት አልደረሰም። በመዲናዋ በሚኒባስ ሲጓዙ የነበሩ 11 ሰዎች በጎርፍ ተውጠው በአደጋ ጊዜ ሰራተኞች ሕይወታቸው ሊተርፍ ችሏል። በሌላ በኩል ቤታቸው በጎርፍ ሲወሰድ አብረው የተወሰዱ 2 ህፃናትም እንዲሁ በህይወት ማትረፍ መቻሉን የኬንያ ቀይ መስቀል አስታውቋል። በኬንያ ጣለ ያለው ከፍተኛ ዝናብን ተከትሎ ወንዞች በመምላታቸው ጎርፍ መንገዶችን ሲዘጋ በኃይል አቅርቦትና በቤቶች ላይም ጉዳት አድርሷል። በአንዳንድ ዋና ዋና መንገዶች ላይ የሚገኙ ድልድዮች በጎርፍ በመወሰዳቸው ምክንያት ተዘግተዋል። በጎርፍ የተጥለቀለቁ ትምህርት ቤቶችም መኖራቸው ተነግሯል። የኬንያ የሀገር ውስጥ ሚኒስቴር በቀጣዮቹ ቀናትም ከፍተኛ ዝናብ እንደሚኖር አስታውቆ የጎርፍ አደጋው በዚህ ልክ ሊከሰት እንደሚችል ማስጠንቅቋል። በህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ አመራሮች መካከል የተፈጠረው አለመግባባትና የውስጥ መከፋፈል በአሁኑ ወቅት እጅግ አሳሳቢ ደረጃ ላይ መድረሱን የተለያዩ ሚስጥራዊ መረጃዎች አመላከቱ። ድርጅቱ ከምንጊዜውም በላይ በከፍተኛ የፖለቲካ መሰነጣጠቅ ውስጥ የሚገኝ ሲሆን ይህ የድርጅቱን የቀጣይ ህልውና አደጋ ውስጥ ጥሎታልም ተብሏል። ባለፉት ጥቂት ሳምንታት በድርጅቱ ከፍተኛ መካከለኛና ዝቅተኛ አመራሮች መካከል የነበረው የቆየ ልዩነት አደባባይ መውጣቱን ተከትሎ በመካከላቸው የነበረው መተማመን ሙሉ በሙሉ መሸርሸሩ ተዘግቧል። እንደ ምንጮች ገለጻ ይህ የውስጥ ሽኩቻ ወደ ከፋ ግጭት እያመራ ሲሆን በአመራሮች መካከል የሚታየው ጥርጣሬና ስጋት በድርጅቱ መዋቅር ላይ ከፍተኛ መናወጥን ፈጥሯል። ከጉዳዩ ጋር በተያያዘ የወጡ ያልተረጋገጡ ሚስጥራዊ መረጃዎች እንደሚያመላክቱት በአመራሮች መካከል በተፈጠረው አለመግባባት ሳቢያ አንዳንድ የአመራር አባላት በድብቅ የተገደሉበት ሁኔታም እንዳለ ይነገራል። ይህ ግድያና መሰወር በሌሎች አመራሮች ዘንድ ከፍተኛ መሸበርና አለመረጋጋትን የፈጠረ ሲሆን ብዙዎችም ለደህንነታቸው በመስጋት ላይ እንደሚገኙ ታውቋል። በክልሉ ያለው ወቅታዊ ነባራዊ ሁኔታ በተለይም የኢኮኖሚና የማህበራዊ ቀውሶችን አለመቃለል የድርጅቱ የውስጥ ሁኔታ ይበልጥ ውስብስብ አድርጎታል። ህዝቡ የሚፈልገው ሰላምና መረጋጋት በወቅቱ ምላሽ አለማግኘቱ በአመራሩ ላይ ያለውን ጫና አክብዶታል። ይህ በድርጅቱ ውስጥ ያሉ የተለያዩ ቡድኖች እርስ በርስ በሚሰነዘሩ ክሶችና ለሚፈጠሩ ግጭቶች አንዱ አንደኛውን በመንስኤነት እየወቀሰ ይገኛል። የፖለቲካ ተንታኞች እንደሚሉት ህወሓት አሁን የገጠመው የውስጥ መሰነጣጠቅ በውይይት መፍታት ካልተቻለ ድርጅቱ ወደማይመለስበት የመፈራረስ አደጋ ሊያመራ ይችላል። በአሁኑ ሰዓት ያሉ ኃይሎች አሰላለፍም በአመራሩ መካከል ያለው የቃላት ጦርነት ድርጅቱ በአንድ ማዕከላዊ እዝ የመመራት አቅሙ የተዳከመ መምጣቱን በግልጽ አሳይቷል። የህወሓት ከፍተኛ አመራሮች እርስ በርስ የተፋጠጡ ያሉበት ወቅታዊ ሁኔታ በክልሉ የወደፊት የፖለቲካ ጉዞ ላይ ጥላ አጥልቶበታል። ሁኔታው በዚህ የሚቀጥል ከሆነ የድርጅቱ መዋቅራዊ አንድነት አደጋ ላይ መውደቁ የማይቀር መሆኑን ከየአቅጣጫው የሚወጡ መረጃዎች እያረጋገጡ ነው።
የአውሮፓ ህብረት አባል ሀገራት በፋርስ ባህረ ሰላጤ ጦርነት ምክንያት የተዘጋውን የሆርሙዝ ወሽመጥን ለመክፈት ምን ማድረግ እንደሚቻል ለመነጋገር እንደሚሰባሰቡ የውጭ ፖሊሲ ኃላፊው ተናገሩ። ካያ ካልስ በብራሰልስ በሚካሄደው የአውሮፓ ህብረት የውጭ ጉዳይ ስብሰባ አስቀድሞ የሆርሙዝ ወሽመጥ ክፍት ሆኖ መቀጠሉ ለኛ ጥቅም ነው ሲሉ ተናግረዋል። በዚህ 20% የሚሆነው የዓለም ነዳጅ በሚተላለፍበት የውሃ አካል ጦርነቱ ከተጀመረ ጊዜ አንስቶ ለመተላለፍ የሞከሩ በርካታ መርከቦች ጥቃት እየደረሰባቸው ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ አጋሮች የመተላለፊያውን ደህንነት ለማረጋገጥ ድጋፍ ካላደረጉ ለኔቶ የወደፊት ዕጣ ፈንታ በጣም መጥፎ ይሆናል ብለዋል። እሁድ ዕለት የዩናይትድ ኪንግደም ጠቅላይ ሚኒስትር ጽሕፈት ቤት ትራምፕ ከሲር ስታርመር ጋር በዓለም አቀፍ የመርከብ ጭነት ላይ የሚደርሰውን መስተጓጎል ለማስቆም የሆርሙዝ ወሽመጥን እንደገና መክፈት አስፈላጊ መሆኑን መነጋገራቸውን አስታውቀዋል። የቫቲካኑ ርዕሰ ሊቀ ጳጳስ ሊዮ 14ኛም ዛሬ ባደረጉትና እስካሁን ከተሰሙት ሁሉ እጅግ ጠንካራ ንግግራቸው በኢራን ላይ ጦርነት የከፈቱትን መሪዎች በቀጥታ በመሞገት በመካከለኛው ምስራቅ አስቸኳይ ተኩስ አቁም እንዲደረግ ጥሪ አቅርበዋል። ጳጳሱ ባስተላለፉት የሰላም መልእክት በመካከለኛው ምስራቅ በሚገኙ ክርስቲያኖች እንዲሁም በጎ ፈቃድ ባላቸው ወንዶችና ሴቶች ስም ለዚህ ግጭት ተጠያቂ ለሆኑ አካላት ጥሪዬን አቀርባለሁ። የውይይት በሮች ዳግም እንዲከፈቱ፣ ተኩስ እንዲቆም ጥሪ አቀርባለሁ ብለዋል። በታሪክ የመጀመሪያው አሜሪካዊ ጳጳስ የሆኑት ሊዮ 14ኛ በእሁዱ የጸሎት መርሃ ግብር ማጠቃለያ ላይ አሜሪካን ወይም እስራኤልን በስም ባይጠቅሱም በጦርነቱ መክፈቻ ቀናት በኢራን በሚገኝ አንደኛ ደረጃ ትምህርት ቤት ላይ የተፈጸመውንና አብዛኞቹ ህፃናት የሆኑ ከ165 በላይ ንጹሃን የገደለውን አሰቃቂ የሚሳኤል ጥቃት በመግለጽ አውግዘውታል። አሜሪካውያን ባለስልጣናት ይህ አሳዛኝ ጥቃት የተፈጸመው ጊዜ ባለፈበት የደህንነት መረጃ ስህተት መሆኑን ገልጸው ምርመራ የተካሄደበት እንደሆነ ተናግረዋል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።